ሰዎች ይታገቱና 1 ሚሊዮን ብር ከፍለው ውጣ ሲባሉ ከኢትዮጵያ ንግድ ባንክ አካውንት ቱ አካውንት ወደዛ ሲሄድ ዛሬም ድረስ የሚያግቱ ሰዎች ለገታቸው ማስለቀቂያ የሚጠይቁት ገንዘብ በዚህ ባንክ በኩል ተላላፊ ይሆናል እና ይሄንን ስለማታውቁት ነው ምን ማለት ነው ነው ወይስ ካሽ ሊሚቴሽኑ ለአጋቾች አይሰራም ወይ የሚል ጥያቄ በጣም ስለሚነሳ በሲሪየስሊ አጽንኦት ሰጥተው ምንድነው እናንተ ስለማታውቁ ነው ምን ማለት ነው እንደገና አካውንቱ ላይ ያለው ገንዘብ የሚታወቁ ሰዎች ነው የተሳደዱ የሚታገቱት በሚል ምናል ሰምተውት ሊሆን እንደሚችል እገምታለሁ በተለያዩ ማህበራዊ ሚዲያዎችና የውጭ ሚዲያዎች ላይ ሲመላለስ የነበረ ነው ከ1 ሚሊዮን ብር በላይ ዋካችሁ እንደውም ገንዘብ ኢትዮጵያ ንግድ ባንክ አታስቀምጡ ያስቀመጥን ሰዎች እየተሳደድን ነው እየታገትን ነው ሲሉም ሰምተው ይሆናልና ምንድነው እዚህ ላይ ያለው ታሳብ ሚዲያ ላይ እንግዲህ የሰዎች የሚጽፉት ነገር የራሳቸው አላማ አላቸው ኢትዮጵያ ንግድ ባንክ አንድ መታወቅ ያለበት ኢትዮጵያ ንግድ ባንክ የሁሉ ነገር ማዕከል ነው እዚህ ሀገር ውስጥ ለምንድን ነው ማዕከል የሆነው ኢትዮጵያ ንግድ ባንክ በሚፈለገበት ቦታ ሁሉ ሊገኝ የሚችል የአገልግሎት መስመር ስላለው ነው ይሄ እንግዲህ በብራንች 1940 ብራንች አለ በዲጂታል ቻናል ሞባይል ባንኪንጋችን የትም ሀገር ሄዶ ውጭም ሀገር ሆነ እዚህም ሀገር ሆነ ማንቀሳቀስ እንድልብ በ24 ሰዓት ማንቀሳቀስ የምትችለው ሲቢ ብር ተብሎ ያንኑ የሞባይል ብር የሚመስል የዋሌታውን ቴሌብር ከኛ በኋላ ቴሌብር ብሎ ያወጣው ሲቢ ብርን ተከትሎ ነው እንደዚሁ ተመሳሳይ የሚሰጥ አገልግሎት የሚሰጥ ዋሌት ግን በራሱ ኦፕሬት የሚያደርግ አንዳንድ ሂሳብም ሳይኖራቸው ሊከፍቱ የሚችሉት እንትን ነው በካርድ እንደዛ ብዙ የማንቀሳቀሻ መስመሮች አሉት ክፍያ ደግሞ በተጠየቀ ጊዜ ይከፍላል ይሄ እንግዲህ አንድ ነገር ለሆነ አላማ ለጥሩ ነገር አላማ የምታውለው ሌላ የራሱ አደጋ ይዞ ይመጣል በተጠየቀ ጊዜ በተፈለገ ጊዜ ክፍያ መፈጸም ስለሚችል ነው ሰዎች እሱን የሚመርጡት ሁሉም ኢትዮጵያዊ ሊባል በሚችል ደረጃ በሁሉም ባንክ ያለው ኢትዮጵያ ንግድ ባንክ ጋር ሂሳብ አለው ሌላ ተጨማሪ አንድ ወይ ሁለት ባንክ ሊሚቴሽኑ አካውንት ቱ አካውንት ስንት ብር ነው ሊሚት የለም አካውንት ቱ አካውንት ሊሚት የለም የተገደበ ነገር የለም ለዚህ ካሽ ላይ ገደብ ሲጣል አካውንት ቱ አካውንት አሁን ቀደም ብሎ ብሔራዊ ባንክ ዳይሬክቲቭ ሲያወጣ የካሽ 50,000 እና 75,000 ብሎ ገደብ አረገ አካውንቱ አካውንትም በቀና በሳምንት ነው 5 ጊዜ ብሎ ገደብ አርጎ ነበር አረጋ እንጂ መጠኑ ላይ የለው መጠን አልነበር 5 ተብላ እሷም ችግር ናት አንሱ ምክንያቱም ካሽ ገድበን አካውንት ገድበን ሰው እንዳይንቀሳቀስ ልናረግ እየሆነ ስለሆነ አንሱ ብለን ብሔራዊ ባንክ የአካውንቱን አነሳ የባንኮች ጥያቄ የደንበኞች ጥያቄ ስለነበረ ማለት ነው ስለዚህ ሰው ብር ወስዶ ጫካ ይግባ እንጂ አካውንት ያመላልስ ችግር ካለ ያመላለሰው ነገር ክትትል ተደርጎ ባንክ ላይ ስላለ ኤቪደንሱ ይያዛል ስለዚህ ክፍት ተብሎ ክፍት ጥቆማ ይደርሰናል ወደዛ መጣላል ስለዚህ አሁን ክፍት ተደረገ ማለት መስመሩ ምቹ ነው አክሰሲቢሊቲው ምቹ ነው ለዚህ ኢትዮጵያ ንግድ ባንክ የተመረጠው ከዛ እንዴት ነው ሰዎቹ የሚፈጽሙት አካውንት አልገደብንም አሁን አንተ እኔ ለምን አስገድጄ ገንዘብ ለኔ እንደምትልክ ማንንም የሚያውቅ የለም እኔ ደውዬልህ በሌላ መስመር ስሜነ ዛሬ በዚህ ጊዜ ውስጥ ይሄን ካላክ ገለሃለሁ እላለሁ አረ ከምትገለኝ ብለህ አካውንት ወደ የት ልካል እኔ ግብይት አላችሁ ነው ማሰብ ሰዎቹ ከተወሰደባቸው በኋላ ሪፖርት ካረጉ የህይወት ጉዳይ ነውና ሪፖርት ሲያረጉ ምናልባት አሁን ለፖሊስ ቢያመለክቱ ይሄ ነገር ለወደፊትም እንዲጠቅም ነው አትስጠው ብለው አሁን ሲያስተላልፉ ራሱ ለምሳሌ ቆይ ሰጣችሁ ይሄ ስራችሁ ስለሆነ መክፈል ስላለባችሁ ሰጣችሁ ከዛ እነዛ ሰዎች ክፍያውን ፈጸሙና የሚፈልጉትን አካል ህይወት አተረፉ መተው ለፖሊስ ሪፖርት በሚያደርጉ ሰዓት ለማን በየትኛው አካውንት ለማን ስም በተመዘገበ ይሄ ብር ገባ ሚል መረጃ ቢጠይቃችሁ ተሰጣላችሁ ዝርዝር እንሰጣለን ስለዚህ ችግሩ ሌላ አይናገሩም ቀድሞ ነገር እነኛ ይሄን ያረጉት ተከትሎ መልሶ አሁን ይገለኛል ብሎ ስለሚያስብ አይናገርም ስለዚህ ልክ ነው ተመልካቾችም የባንኩን ስም ከማጥፋት ባሻገር በዚህ ደረጃ ለሚመለከተው አካል ካመለከታችሁ ንግድ ባንኩ መረጃ ለመስጠት ዝግጁ ነው እሱም ብቻም አይደለም አካውንቱ ሲከት እንዳንቀሳቀሰው እኮ እዚህ ልከት ነው ብሎ ቢነግረኝ እኔ ብሎክ ያረጉታል ግን ስለዚህ ባልተገባ መንገድ ስማችሁ የሚነሳው ይሄ ነው ሰዎች ይታገቱና ከሐሜት ባሻገር ግብይት ለኛ እኮ እንዴት እናቀዋለን ግብይት ነው ልክ ነው ጤናማ ግብይት ነው በሰዎች በግለሰብ መሐከል የሚደረግ ግብይት ነውና ምንም መቆጣጠር ብሎ በየማህበራዊ ሚዲያው ለማሟሟቅ የባንኩን ስም ከማንሳት ግብይት ነው ግብይት ስለሆነ እናንተ ተከፍላላችሁ ከከፈላችሁ በኋላ ግን የሚመለከተው የጸጥታ አካል የሚታገቱ ሰዎች ሄደው ያመለክቱ ዝርዝር ነገራቸው መረጃ መስጠት ይቻላል
ስለዚህ የባንኩን ስም አላግባብ ማንሳት ተገቢ አይደለም የሚል ነው። አካውንቱን ወዲያው ነው የምንዘጋው። እንደዚህ አይነት ሪፖርት ሲመጣ አሉ የሚደርሱ ሪፖርቶች ኦዲት እናደርጋለን፣ ሪፖርት እናደርጋለን፣ ሂሳቦችንም እንዘጋለን። እሺ ሌላ እዚቹ ላይ ወደ ዋናው ሰሞኑኛ ጉዳይ ከመግባታችን በፊት መሰረታዊ ነው ጉዳዮች አለን። ለምሳሌ የገዛ ገንዘብን ለማውጣት የዚህ የኮሚሽን ፊ አሰራራችሁ አሁንም ግልጽ አይደለም፣ ወጥ አይደለም። የተገቢነትም የህጋዊነትም ጥያቄ ይነሳበታል። ለምሳሌ በደብተሬ ሄጄ ሳወጣ ተሰልፌ ላወጣሁት ኮሚሽን ፊ መክፈል አለብኝ ወይ? ቆርጦኝ ስለሚያቀነኝ የእናንተ ደንበኛ ስለሆንኩኝ ለዚህ ምስክር ኬትም ማምጣት ስለማይጠብቀኝ ከዛ ደግሞ የሆነ በኤቲኤም እሺ ይቆርጣል እንደዚህ ይሁን። የወጥነቱ ጉዳይ ደግሞ አንዳንዴ ሲጀመር በኤቲኤሙም በሞባይል ባንኪንጉ ምንም አይቆርጠኝም። የሆነ ቀን ይነሳና ደግሞ ይቆርጠኛል። የሆነ ቀን ይነሳና ደግሞ በሺህ ብር 10 ብር የሚቆርጠኝን 5 ብር ብቻ ያደርገዋል ወይ 4 ብር ብቻ ያደርገዋል። ተጨባጭ የሆነ የአሰራር ወጥ የሆነ ለየትኛው አገልግሎት ነው ፊ መጠየቅ ያለበት ለየትኛውስ ነው የሌለበት? በብር ደረጃም በመጠን ደረጃስ ውስን መሆን የለበትም ወይ? ይሄ ቅሬታ መጥቶባቸው አያውቅም ወይስ እኔ ተሳስቻለሁ እኔ ላይ ብቻ ነው ወይ? ምንም አልተሳሳትክም። የተሳሳትከው ወጥነት ያልከው ጋብቻ ነው። ያ ወጥ ነው፣ ምንም የሚለዋወጥ ነገር የለውም። የኤቲኤም በነፃ ብር ከፍሎ አያውቅም። ቻርጅ ያደርጋል፣ ያችን ቻርጅ ያደርጋል። ዋጋው ግን የኛን ኤቲኤም ስትጠቀሙና ሌላ ኤቲኤም ስትጠቀሙ ሊለያይ ይችላል። ስለዚህ ይሄ ነው እና ከ1000 ብር በታች ቻርጅ ያደረግን አይደለንም። ብራንች መጥቶ ሰው ብር ሲያወጣ ከ1000 ብር በታች እሱን ቻርጅ አታረጉም። ከዛ በላይ ያለው ነው ቻርጅ የምናደርገው እና ይሄ መረዳት ያለባችሁ ባንኩ እየተወቀሰ ያለው በራሱ መልካም ስራ ምክንያት ነው። መልካሙ ስራ ይሄ ሁሉ አመት በነፃ ስላገለገለ ነው። ነፃ አሁን ለምሳሌ ሬሚታንስ ትራንስፈር ከብራንች ከዛሬ 12 አመት በፊት አገሩ በሙሉ ላይ ትራንስፈር ባንክ ቻርጅ ይከፈል ነበር። ኢትዮጵያ ንግድ ባንክ ሰው ባንክ መልመድ አቅቶታል። ወደ ባንክ ይግባ እኔ ወጪውን ልቻልና ትራንስፈር ነፃ ላድርግ። መቼ ሰው ሂሳብ አካውንት ከከፈተና ከሂሳብ ካስተላለፈ ነፃ ላድርግ አለና ይሄን አወጀ። ያ ብዙ ሂሳብ እንዲከፈት አድርጓል። ለውጥ አላማ አለው። ያንን ሲያደርግ ነፃ ሆኖለት ሳይሆን ወጪው ግን ህዝቡ ወደ ባንክ መጥቶ ባንክ እንዲለምድ ባንክን መልመድ ስላቃተ ኢትዮጵያ ባንክ 82 አመት ደርሷል። በዚህ አመት ጊዜ ውስጥ የባንኪንግ እድገቱ እጅግ አሁን 20 አመት እንኳን ያልሞላው አይነት ነው። ገና ህዝቡ ከባንክ ጋር አልተለማመደም፣ ረጅም ጊዜ ወስዶበታል። ስለዚህ ህብረተሰቡን ለማስተማር ብዙ ነገር ነፃ አድርጓል። ይሄን በነፃ በሚያገለግልበት ጊዜ ወጪው የዛሬ 12 አመት የነበረ ቦታም አልቆመም። በየቀኑ ወጪ እየጨመረ ነው። ሁሉም ተቋማት ማናቸውም ከመንግስት ከግል እስከ መንግስት ምንም አገልግሎታቸውን 5-6 እጥፍ ጊዜ ያልጨመረ የለም። የኢትዮጵያ ንግድ ባንክ ነው ዋጋ የማይጨምረው። ዋጋ ሳይጨምር አዝግሞ መጥቶ ከበደው እየከበደው መጣ። አገልግሎቱም አሁን በመማር ደረጃ እኛውን 43 ሚሊዮን ደርሷል ደንበኛ። እሺ እንግዲህ አሁን ከሂሳብ ሊከፍት ይችላል ተብሎ ከሚታሰበው 50% አካባቢ ደርሷል ማለት። ስለዚህ ያስተምረናል ብለን እናስባለን። ከዚህ በኋላ ባንኩ ወጪውን ትንሽ የሚጋራ ስርዓት መፍጠር አለበት። ብራንች በዋናነት ቻርጅ ማድረግ የምንፈልገው ወደፊት ብራንች መጥቶ ያ ተሰልፎ የሚስተናገደውን ሰው ነው። እንደውም ከዲጂታል ይልቅ ዲጂታሎቹን አሁን ሰው በብራንች አሁን ስለማይቀበል ዲጂታል ብራንች ላይ የመጣውን ሰው ትልቅ ብር ክፈል ቢባል ስለማይገባው የብራንች የመጣውን ትንሽ እናድርግ እስኪማር ቀስ ብለን እናስተምራለን። ዲጂታሉን ስለሚያምን ሰማው ትንሽ ደግሞ እዛም ላይ እናድርግና አከፋፍለ ወጪያችንን እንቀንስ በሚል ነው። ወደፊት ስንሄድ የዲጂታሉን እየቀነስን ምናልባት ብራንች የሚመጣው ላይ ይጨምራል። አንድ ሰው ብራንች መጥቶ ብር ሲያስገባ ወይ አውጥቶ ትንሽም ብር ሲሄድ ከ70 ብር እስከ 100 ብር ወጪ ያስወጣናል። ብራንች ገብቶ እንቅስቃሴ ሲያደርግ እኛ ቻርጅ የምናደርገው 5 ብር ነች። ይሄ ለምንድን ነው? ወጪውን የሚመልስ ሆኖ ሳይሆን ሰው እንዲማር ነው። በሌላ ሀገር ብር ስታወጣ በጣም ትልቅ ወጪ ነው የምታወጣው። እኛ ሀገር ህዝቡ አያውቀውም። ገና ያ ባንክም አላወቀም። በነፃም ስናገለግል ሁሉም ላይ ቻርጅ አለው። ወጪው ላይ አካውንቶቹ ይለያያሉ። ለምሳሌ ከረንት አካውንት ላይ በነፃ አካውንት ብር እኛ ጋር ያስቀመጠ ላይ ነፃ አድርገናል። ወለድ የምንከፍልበት ላይ ነው ቻርጅ ያለው።
ስለዚህ ለዚህ ነው የሚለያየው። አሁን ራስህን ብትሆን አይቀያየርብህም፣ ግን የጓደኛህን ስትጠይቅ እሱ አልከፈለም ያለው እሱ ካንተ የሚለይ አገልግሎት ስለሚጠቀም ነው። ኤግዛክትሊ አንድ አይነት አገልግሎት ተጠቅሞ ዋጋው አይለያይም። እኛም ማጥራት ነው እንትናችን ማሳወቅ አለብን፣ ማስተማር አለብን። አዲስ ነው የህዝቡ አላወቀም፣ ግን ህዝቡ ሊረዳልን የሚገባው እኔ አሁን ለቴክኖሎጂ ብቻ ለወጪ ብቻ የካፒታል ኢንቨስትመንቱ ሳይቆጠር በአመት ለቴክኖሎጂ 3 ቢሊዮን ብር አወጣለሁ። ወጪዎች ብቻ ለላይሰንስ ፊ ለሜንቴናንስ ተብሎ ወደ ውጭ የሚከፈል ነው በብዛት 3 ቢሊዮን ብር ኢንቨስትመንት በየአመቱ ካፒታል ቋሚ ንብረት ላይ እስከ 2 ቢሊዮን አወጣለሁ አይቲ ላይ። ይሄ እንዲሁ አይሰራም። የሁሉ ህዝብ በየቦታው ሰርቪሱ ለሰከንድም አይቋረጥብኝ የሚል ጥያቄ የሚነሳበት ያለ ገንዘብ የሚሰራ አይደለም እና በከምን እንመልሳለን? ግን የሁሉ ወጪን የሚያወጣ ንግድ ባንክ አይመስልም። ለምሳሌ የኢትዮጵያ ንግድ ባንክና ሲስተም የለም የሆነ ጋብቻ የፈጸሙ የቆረቡ ይመስላል የሚል አንድ እንዲያውም ከተነሳሽነት ጋር ተያይዞ የሚታይ ነገርም እኛም ሰፋፊ ብራንቾች ላይ ስንሄድ የምንመለከተው እዚህኛው መስኮት ላይ ሲስተም ኖሮላት ነው መቼ የምትሰራው። እዚህኛው መስኮት ላይ እየተስተናገደ እዚህኛው መስኮት ላይ ሲስተም የለም ተብሎ ወይም ተገቢ ምክንያት ስራ ላይ አይደለሁም ብሎ ማለት ይቻላል። አለበለዛ ኢትዮጵያ ንግድ ባንክ ከግዝፈቱ ጋር የተያያዘ ተነሳሽነት ያላቸው ሰራተኞቹ ሊኖሩት ይገባል። እንዲስ ለምን ይደረጋል? ከዚያ ባሻገር ይብን ገንዘብ ይዘን ስንመጣ ሲስተም አለ ለናወጣ ስንል ሲስተም የለም ምን ማለት ነው? ሲስተም ባይኖርም ተቀበሉናላችሁ፣ ሲስተም ባይኖርም ግን አትሰጡንም። ኦኬ እሱ እቺኛው ትሻላለች። በሪስክ ደረጃው ይለያያል። የኢትዮጵያ ንግድ ባንክ እና ሲስተም የለም የሚለው ቋንቋ እጅግ በጣም የተሳሳተ መጥፎ ድምዳሜ ነው። በተቋም ቢኖር ጥሩ ነበር ስታንዳርድ ይሄን ኦዲት የሚያደርግ በአመት ውስጥ የኢትዮጵያ ንግድ ባንክ ሲስተም ምን ያህል ጊዜ ሰራ፣ ሌሎች በአገር ውስጥ ያሉ ባንኮች ምን ጊዜ ሰራ የሚለው ቢታይ ጥሩ ነበር። በእርግጠኝነት አንደኛ እንደሞታ 100% በኮንፊደንስ ልነግር እችላለሁ። የኛ ሁሉም ነገር ኤኒቲንግ ከተከሰተ ሲስተም የለም ነው ምላሹ። ሰውም የሰውም ድምዳሜ አገልግሎት የሚቋረጥበት በጣም ብዙ ምክንያቶች አሉት። መንገድ ቢቆፈር አንድ ቦታ ኬብል ከተቆረጠ አገልግሎት ልታቀርብ አትችልም። መታወቅ ያለበት ቅርንጫፎች እዛ ምንም ዳታ የላቸው። ከማዕከል ጋር ያላቸው ግንኙነት በሆነ ነገር ከተቆረጠ ምንም አክሰስ የለም። ደንበኞቻችን ስልካቸው በሆነ ምክንያት አልሰራ ብሎ ሞባይሉን አክሰስ ያደርግ ሲስተም የለም ነው የሚለው። በብዙ እኔ አሁን ራሴ ይገጥመኛል ተደጋግሞ እምቢ ብሎ ደውላለሁ። እናንተ አይሰራም እንዴ ምን አድርጋችሁት ነው እላለሁ። አይ ይሰራል እንደዚህ ምንም ችግር የለም እኛ ጋር ምንም አላየንም ነው። ስልኬ ሪፍሬሽ ሳደርግ ይሰራል። ግን መጀመሪያ እነሱን ብሌም አድርጌ ነው የምነሳው አይሰራም እያልኩ ማለት ነው። እና የኛ ሲስተም ስታንዳርድ አድርገናል። ሁሉም ቻናሎቻችን 99% አቬለብል ናቸው። ሞባይል 100% ነው። ሲቢኢ ብር ብቻ ላይ ችግር አለብን። ይሄ ቻናል የራሱ ኦዲት የሚፈልግ ነው። በብዛት ከሚወዳደራቸው ተቋማት አገልግሎቶችን የሚሰጡ ናቸው። ያንን መስመር የሚጠቀሙት ተወዳዳሪዎች የሆኑ ነገር አለና አገልግሎት ላይ ኮንፊደንስ የሌለን ነገር አለ። ከዛ በተረፈ ሌሎቹ አገልግሎቶቻችን በሙሉ 99.9 እንዲገኝ ነው። 100% አይሆንም በብዙ ምክንያቶች እና 99.9 እንዲሆን ነው ፍላጎታችን። 99.8% ቻናሎቻችን በሙሉ አቬለብል ናቸው። አቨሬጅ ነው ይሄ። ሞባይል ባንኪንግ 100% አቬለብል ነው throughout the year አመቱን በሙሉ። በአመት ግን የሆነ የተሰጠች ጊዜ አለች ለጥገና ለሜንቴናንስ ተብሎ ዳውን እሷ ብቻ ነች ዳውን ሆኖ ያለውና ይሄንን ሁሉም መስኮት ላይ በተለያየ መልኩ እንዲህ አይነት አናይም። ለምሳሌ አንደኛው የመስኮቱ ጋር ያው ሲስተም የሚባለው እሱ ነው። ብራንች ላይ ስትሄድ ብራንች እንግዲህ በተለያየ ምክንያት ያ ፓርቲኩላር ብራንች አንድ ኬብል የሆነ ቦታ ተቆርጦ ይሆናል የሆነ ነገር ሆኖ ላይሰራላቸው ይችላል። አንዱ ለብቻ አማራጭ አንዱ ብራንች ለብቻ ይሰራል። አይ አንዱ ብራንች አላልኩም እኔ አንድ ብራንች ላይ ሁለት መስኮት ወደ ካውንተሩ ያው ሁሉንም ለብቻ ድረስ ለማድረግ ነው። ካውንተሩ ጋር የአንደኛ ይሄ አንዱ ክልክል ነው። ሰራተኛ እያለ ቢሮ ውስጥ ደንበኛም እያለ ይሄን አልሰራም ማለት ነውር ነው። የሰራተኞች ችግር ነው። እሱማ ካሉኝ ማአት እዚህ ተሰልፎ ቁጭ ብሎ ይሄ ቁጥር እየጠበቀ አንዱ ወደ ስንት ነው ወደ 20 ምናምን 7 ወደ 27
ካውንተር ያለው እንትን ላይ ብዙዎቹ እዛ ቢሮ ውስጥ ሲርመሰመሱ ያየናቸው ከጀርባ አንድ ሰው ብቻ የሚሰራበትን ብራንች አለ። እሱ ትክክል አይደለም። መልእክት አስተላልፉላቸው። የኋላ ያሉት የስራ ክፍፍልም አላቸው። ስራው የሚበዛው ወደ ኋላ ይገባኛል። ስራው ወደ ኋላ ነው የሚበዛው። ሰው ያው እዛ ኋላ ሲያይ አንድ ከዚህ በፊት ሪፎርም ስንሰራ ህንድ ሄደን የሆነ ነገር አይቼ ነበር። ካውንት ብራንቹ ስገባ ደንበኛው የሚያስተናግዱትን ሰዎች ብቻ ነው የሚታየው። ፓርቲሽን ሰርተው ከኋላ ያለው ሰው እንዳያይ ያደርገዋል። ሰው ኋላ ያሉትን አታዩም እና ለምንድን ነው እንደዚህ ይሄንን ፓርቲሽን የሰራችሁት ብዬ ስጠይቅ ሰው አሁን ካውንተር ላይ ያለ በሆነ ምክንያት መስራት ያለበት ሲቱ ላይ ከሌለና እዚህ ሰው ካየ እዛ ሰው እየተቀመጠ እዚህ ባዶ ለምን ሆነ ብሎ ይጮህብናል እና ደንበኛው እንዳይከፋው ነው ይሄን የዘጋ ነው እና ምናልባት ያን ማድረግ ሊያስፈልገን ይችላል። እንደዚህ አይነት ነገር አለና የስራ ክፍፍል አለ። ምሳ ሰዓት ሊሆን ይችላል፣ የሚለዋወጡበት ታይም ሊሆን ይችላል። የሆነ ክፍተቶች ይኖራሉ። ሰርቪስ ችግር ይኖረዋል። ብራንች ላይ ሲወርድ ላይ ያለው ፍላጎትና ስታንዳርድ በጣም 1940 ላይ ሁሉም አንድ አይነት ሊሆን አይችልም። ይሄ አሁን ከሪስክ ጋር የተገናኘ ነው። ገንዘብ ለመክፈል ሂሳብን ከፍቼ ብር አለ ወይስ የለህም ብዬ ማየት አለብኝ። እኔ አምኜ ሰጥቻችሁ እናንተ አምናችሁ ወሰዱኝ ምን አለበት? እኛን ምንን አንተን ምንን እቺ በጣም ደስ ትላለች። የኢትዮጵያ ንግድ ባንክ መክፈል ስለሚችል ነው የሚታመነው እና ሁሌ የሚተማመኑበት ምንም ለዚህ ነው እና አንዳንድ ጊዜ እኮ ሊያውም ምን መሰሉት ዝም ብሎ ስላላዩት ብቻ እንጂ ደብተሬን ከመለማመድ ትራንዛክሽንን የሚያውቁ የሁል ጊዜ ደንበኛቸው የሆንኩ ምናምኖቹም እኮ ናቸው ይሄን የሚያደርጉት ማለት በቃ እንዳለኝ ይታወቃል። አንዳንድ በፐርሰናል ያኔ በተቋም አንፈቅድም። በግል ግን ስሜንህን አውቆት አይ ብር አለው እሱ እንኳን ባይኖር ትንሽ ብር ነች የሚያወጣው እኔም ከፍላለሁ ችግር የለውም ሊሰጥህ ይችላል። ግን በህግ አይፈቀድም። ሂሳቡን አይቶ ከሂሳቡ ሳይቀንስ በህግኛ ግን እናንተ እንዳምነን እንቀጥል እናንተ ደግሞ ብር የምንቀበለው ደንበኛን ፕሮቴክት ለማድረግ ነው። እሱም ራሱ በጥንቃቄ ነው። አለቃ ማየት አለበት። በስርዓቱ በልዩ ሁኔታ መመዝገብ አለበት። ያለ ሲስተም ላይ ሳይመዘገብ ብር መቀበል አይቻልም። በልዩ ሁኔታ ነው የሚቻለው። ደንበኛን ደህንነት ጉዳት ላይ ያደርሳል ተብሎ ሲታመን ብቻ ነው ብር አምጥቶ ምክንያቱም ሲገባ ሳቅ ብር ላስገባ ነው ብሎ ካውንተር ላይ ከመጣ ይሄ ሰውዬ ብር አለው የሚል ሜሴጅ ተላልፏል ማለት ነው። እዛ ቁጭ ሌባ ገብቶም ሊቀመጥ ስለሚችል ተከትሎ መጥቶ አደጋ ያደርስበታል። ደንበኛን ለማዳን ብቻ ከሆነ ነው ብር የሚቀበለው። ይሄም ጥሩ ሀሳብ ነው። ምክንያቱም ብዙ ሰው እንትኔን ይቀበሉኛል ሲል አሁን እኔ እንኳን በራሴ እኔንም ሴቭ ከማድረግ በፍጹም ክልክል ነው። ለደንበኛ ሲባል ብቻ ነው። እኛ ሲስተም ከሌለ እንዲሰሩ አንፈልግም። አንዱ የኢትዮጵያ ንግድ ባንክ መሰረታዊ በጣም የታየኝ ተመልካቾችም ሊመሰክሩ የሚችሉት እርሶም ሊናገሩ የሚችሉት ጥሩ ከፋይ ነው ለሰራተኞቹ ደሞዝ። በኢትዮጵያ አየር መንገድ ልክ የገዘፈ ተቋም ነው። ብዙ የመንግስት ፕሮጀክቶችን የሚደግፍ በማህበራዊ አገልግሎት ወደ በኋላ እናነሳዋለን። ማህበራዊ ተሳትፎ እጅግ የበዛ መሆኑን እናውቃለን። እና እንደገና በዚሁም ላይ ደግሞ ለሰራተኞቹ ፕሮቶኮል በማሰብ ደግሞ በርካታ ወጪ አውጥቶ እንደዚህ አይነት የሱፍ ልብስ ምናምን ይገዛል ይመስለኛል። ግን አሁንም እዚህ ላይ በኢትዮጵያ አየር መንገድ ስታንዳርድ ልክ ያለባበስ ስርዓትና ስታንዳርድ ግን ያለ አይመስለኝም። ለምሳሌ እዚህ ቤት አሁን ስመጣ እርሱን እንዲሳዩት ይሄ ከረባት የሱፍ ምናምን የእንትኑ ብራንድ መሰለኝ እና አሁን ብራንቾቻችሁ ላይ ብታዩት ተገደው የሚለብሱ የሚመስሉ የሆነ የከረባት ስታንዳርድ የለም ወይ ምላስ የምታክል የሚያደርጉ አሉ። ከሱፍ ልብስ ጋር አንዳንዶቹ ሲኪኒ ይበሉት ምን ይሆነ አሁን እኔና እርሶ ያረግነው ካልሲ አለ ከሱፍ ልብስ ጋር እንደዚህ ነው የሚደረገው። ቆዳቸው እየታየ ዱርዬ የሚመስል አይነት አለባበስ ደንበኞችን የሚገፋ እንጂ የሚስብ ያልሆነ በቃ እንደዚህ ብቻ ተንጋዱ በዛም በዚህም ለምንድን ነው ስታንዳርድ የማይኖረው? ይሄን የሚያህል ወጪ ካወጡ ልክ እንደርሶ እንደዚህ አይነት ነው የሱፍ ልብስን ክብር ሁሉ በሚያሳጣ በሚመስል መልክ ይቀር እንዲ ማህረብ የመሰለ ክራባት እዚያ ሽጉጥ አድርጎ ወይ አንድ አይነት ስሞን ለምሳሌ ኢትዮጵያ አየር መንገድ ሁሉ ወጥ ነው አንድ አይነት ነው። እንደሱ መኖር የለበትም። ምንድነው መኖር አለበት? መታረብ ያለበት ድክመት ነው። ይሄ ያው ብዙ ፋክተሮች አሉበት። ገዝታችሁ እኮ ነው ትገዛላችሁ። አቃለው ይሄንን ለከረባት ገና እየተገበረው በጀት አላዳረስንም ባይዘ ተተግብሮም ገና አሁን ነው ዘንድሮ መግዛት የተጀመረውና ተሰፍቶ ይሄን ባንዴ ሰፍቶ የሚያቀርብ እንኳን ተቋም አልተገኘም። ሀገር ላይ 50,000 ሰራተኛ ነው ያለን
ስራ አስኪያጆች ብቻ 1940 ብራንች የሚያስተዳድር ማለት ነው። በዚህ ሁሉ ውስጥ ችግር ያለበት አለ ቁጥጥር ለማድረግ የሚያስፈልግ ከኢትዮጵያ አየር መንገድ ጋር ለመወዳደር የሚችሉ ተቋሞች አይደሉም። አንድ ቦታ ነው ያለው ኢትዮጵያ አየር መንገድ ኢንፎርስ ማድረግ ይችላል። እኔ አሁን እዚህ ሄድ ኦፊስ ላይ እንደዚህ አይነት ነገር እንዳይሆን መቆጣጠር ይችላል። የኢትዮጵያ አየር መንገድ አንድ ቦታ ስለሆነ አይደለም። የኢትዮጵያ አየር መንገድ በመዳረሻዎች ላይ ሁሉ የኢትዮጵያ አየር መንገድ ሰራተኞች አሉ፣ የቲኬት ኦፊሶች አሉ። የቁጥጥሩ ቅለት እንጂ ስርዓት አለ። ከሴቶቹ እስከ ወንዶቹ አይሮፕላን ላይ ግቢ ውስጥ ወዘተርፈ ካልቸር ነው። በብዙ ጊዜ ነው እዚህ የደረሰው። እኛም አሁን ጀምረናል። ቢልድ የኢትዮጵያ አየር መንገድ የተናነሰ እድሜ የለውም። ትልቅ ግዙፍ አይደለም። ዩኒፎርም በማልበስ የመጀመሪያ ጊዜያችን ነው። ቀደም ብሎ ሰራተኛው በራሱ ጥሩ እንዲለብስ ድሮ ጥሩ ይለብሱ ነበር። ያው ቁጥር ሲበዛ እየበከን ነው። መመሪያ በጣም በቂ ያለ መመሪያ አይደለም። መመሪያው ማስተግበር የኢትዮጵያን ሕዝብ ሕግ ጠፍቶ ነው እንደ ወንጀል የሚሰራው። ሕጉ እኮ አለ መመሪያ ይበቃው ወይ? በመመሪያማ ቢሆን ስንት መመሪያ አለ። ለምሳሌ የብራንች ማኔጀሮች እንደው በመጀመሪያ የብራንች ማኔጀሮች ኢንፎርስመንቱም በቀጥታ ለብሰው አሪያ ድክመት በወስደው ነው ጥሩ የሚሆነው። አሪያ መሆን ለምሳሌ ማኔጀሮቹ አሪያ መሆን ችግሩ ከነሱ ነው የሚነሳው። ያውቃሉ እነሱ በዝርዝር ባንኩ በጣም ብዙ ወጪ አውጥቶ ነው ባይዞ ይሄን ወጪ ያወጣ ነው። ለሲኒየር ማኔጅመንት ብቻ ነው ትንሽ ኮስት እንዲጋራ ያደረግ ነው። እነኚህ አሁን ታች ያያችሁት በሙሉ በነፃ 100% ባንኩ በነፃ ሸፍኖላቸው ነው እና በአግባቡ መጠቀም አለባቸው። በአግባቡ የባንኩን ስታንዳርድ ጠብቆ ስርዓቱ ተነግሯቸዋል፣ ኮሙኒኬት ተደርጓል። ትግበራ ላይ ነው ችግር ያለው። አክሽን ወስደን ወደ ስርዓት ግን ደግሞ አያምርም። በቃ እዚሁ ይንገሯቸው አያምርም። እንደሱ አይነት ከረባት ታብስ የሚለው አያምርም፣ ለማንም አይጠቅም። ሌላው እዚህ ጋር ዋናው የዘረፋውን ጉዳይ እናነሳለን። ቶሎ ቶሎ ሌሎቹን ልጨርስ ብዬ ነው። ለምሳሌ የጸጥታ ችግር ባለባቸው ክልሎች ላይ አሁን ያን ጊዜ በሰሜኑ የትግራይ ክልል አሁን ደግሞ በአማራ ክልል እንደዚህ በርከት ያሉ ቦታዎች ላይ የንግዱ ማህበረሰብ እንደ ልቡ ተንቀሳቅሶ ስራ መስራት የማይችልባቸው እንደተጠበቁ ሆነው መንግስት በራሱ ምክንያት ለምሳሌ አሁን አማራ ክልል ባለው ሁኔታ የኢንተርኔት አገልግሎትን ለተለየ ዓላማ የሚያውሉ አካላት ስለበዙብኝ በሚል የኢንተርኔት ገደብ ጥሏል። ነገር ግን ደግሞ እነዚህ ክልል ከተሞች ላይ ከናንተ ተበድሩ በርካታ ንግድ የሚሰራ እንትን አለ ወይም ያን ንግዱን የዚህ የሲቢ እንትኑን ወይም ሞባይል ባንኪንጉን እንዲ ከባንክ ጋር የተያዘ አገልግሎት ሊሰጥ የሚያስችል የኔትወርክ እንትን ከቴሌኮም ጋር ሆናችሁ ካላረጋችሁ በስተቀር ያልሰራው ሰውዬ ነገ ብድር ክፈል ሊባል ነው ወይ? እሱ ባላመጣው ጣጣ ያን ለንግዱ ለስራው የሚፈልገውም ሰው ነው አብሮ ይሄን የኔትወርክ እንቅስቃሴ ያጣው። አሁን ልክ እናንተ እዚህ በደረሰባችሁ ዳሜጅ ልክ ከናንተ ተበድረው እነዚህ አካባቢዎች ላይ ኢንቨስት ያደረጉ ኢንቨስትመንታቸው የወደመ በኔትወርክ የተነሳ ስራ መስራት ያልቻሉ ተበዳሪዎች አሉ። እንዴት ሊመልሱ ነው? ምንድነው መጨረሻው? ንብረታቸው ተሸጦ ነው የሚመልሱት። በጣም በሚያሳዝን ሁኔታ ለምንድነው ይሄ ንብረታቸው እስከወደመ እንደዚህ ይላሉ? የብዙ ጊዜ ከወደመ ያው እንከስራለን ካለ ግን እነሱ ይከስራሉ። ምንድነው ሪስኩን እነሱ በዋናነት የሚወስዱት? እኛ ቅድም እንዳነሳሁ የኛ ብር የለንም። ያስቀማጭ ከናቶች መቀነት ላይ የተሰበሰበ ብር ነው። ልምርለት የሚችልበት መሸፈኛ መንገድ የለኝም። የኢትዮጵያ መንግስት ይሄን ዋስትና ስርዓት የለውም። አሁን ለምሳሌ ዱባይ ወለዱስ ላይ አሁን ለምሳሌ አደጋ ሲደርስ አሁን ዱባይ ሰሞኑን በጎርፍ መንግስት ነው ይከፍላል። ጦርነት ነው በቀን ወለድ ይቆጥራል። ማቆም አልችልም። ምክንያቱም ቆጣቢው ላይ እኔ እዚህ ከፍላለሁ። እንዴት አድርጌ ነው ማቆመው? በቃ ምንም እያዘንኩ እያለቀስኩ ንብረታቸው ሸጣ ምንም ላድን አልችልም። በተለይ ከዚህ ሰሞኑን ከገጠማችሁ ዝርፊያ ጋር ተያይዞ በርካታ መግለጫዎች ሰጥታችኋል። ስለዚህ ተደጋጋሚ ነገር አናነሳም፣ ግን በጣም ክሊር መሆን የሚገባቸው መሰረታዊ ጉዳዮች ስላሉኝ ነው። ለምሳሌ በቀደም ከመዘረፋችሁ አስቀድሞ ዘረፋው ከመከናወኑ አስቀድሞ በሃይማኖት ሽፋን ስም የኢትዮጵያ ንግድ ባንክ ደብተር ተረግጦ ኮኔክት አድርጌዋለሁ ከኢቲኤሙ ጋር ምናምን በዛልኝ እልል የተባለ ባንኩ ወይም ስሙ ተደፍሯል። ይሄ ህግ ተጠያቂነት አያስከትልም ወይ? የራስን ገንዘብ ያልሆነን ገንዘብ መሻትና ማጭበርበርን የሚያስለምዱ የሚመስሉ ሰበካዎችና ምናምኖች ዘመኑ ተኝተ የምትበላበት ዘመን እንዲሆን ጠርቻለሁ ምናምን እርሱ አይተው ይሆናል እልል እየተባለ ግን ደግሞ በነገራችን ላይ እኔ ይሄን ለዚህ ኢንተርቪው ስዘጋጅ ባደረስኩት ጥናት እነዚያ ሰዎች ወደው አይደለም 500 ብር ነው አካውንቴ ላይ ያለው ግን 500 ሺህ ብር አደረገልኝ እልልል የምትለው ሴትዮ ለካስ በምን ሲስተም እንደሆነ ወይም የሆነ ነገር ያስተላለፉትን መሰለኝ ፎርዋርድ ይደረግላታል።
እዛው ጋር አለል የምትለው እዛ ቴክስት ሜሴጅ ላይ አይታ ነው ስትመጣ እናንተ ጋር ባዶ ነው። ግልጽ ሆነልዎት? እና እዚህ ጋር ዝም ብላችሁ የምታዩት ምን ማለት ነው? ዝም ብላችሁ ስላያችሁ መሰለኝ አመት 2 አመት ይሆናል እንዲህ አይነት ጭፈራ ከተጀመረ። ይሄ ብልሽት ነው ወደዚህ የተሸጋገረው። እርሱ ከተማሪዎቹ ጋር በዚህ አመት 1000 2000 እንደ የተመረቁ ሰራተኞች ቀጥረን ነበር። ምን አይነት ትውልድ ነው ሲሉ አዝነው ነው ሐሳቡትን የገለጹት። የዝርፊያው ጊዜ እዚህ ጋር ዝም በማለቱት ነው ይሄ የመጣው። ይሄ በጣም አስቸጋሪ ጥያቄ ነው። እኔ በእውነቱ የሆነ ሶሻል ሚዲያ ላይ አይቻለሁ፣ ግን እውነት አልመሰለኝም። ዝም ብሎ ያው ቲክቶክ የሚፈጥረው ሴንሴሽን ነው አድርጌ የወሰድኩትና እውነት ከሆነ እኔ ቦታው ላይ ተገነቼ ጥናት ሰርቻለሁ። ማይ ጉድነስ በጣም ነው የሚያሳዝነው። እንደው ህዝቡ ይሄ ምንም ማድረግም የምንችልም አይመስለኝም። ትንሽ ከበድ ያለ ነው ጉዳዩ። አንዳንዶቹ ኮንትሮት ተመዝግበው በዛ ተቋም ነው የሚያባዙ በዛ በስብከቱ ተቋም ተመዝግበዋል። ስለዚህ ማህበር አላቸው። ለምሳሌ የሃይማኖቶች ጉባኤ የሚባል ተቋም አለ። ህግና ስርዓት መከበር አለበት። ተመሳስሎስ ተሰርቶ ቢሆን የናንተ ደብተር የተከበረው ደብተር የኔ የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ ብዬ ያወጣሁት ደብተር አዳዲሶቹ ህፃናቶቹ ለቡክ ያልደረሱ ልጆች ሲያዩት ምን እንዲሉ ነው? ይሄ እንዴት? እስቲ እንግዲህ ህግ ካለውና ህግ እንዲህ አይነት ነገር ሊፈታ ከቻለ እንሞክራለን። ግን አዲስ ነው፣ በቅርቡ ነው። አክቹአሊ እኔ 1-2 ሳምንት ይሆናል ቲክቶክ ላይ እንደዚህ ነገራችን እንዲያለ ምንድነው ይሄ? አይ በቃ ሰዎች ፈጥረው እንደሚያደርጉት ነው እንጂ እኔ ሰው ልጅ እንደዚህ ያስባል ብዬ ማሰብ አልችልም። በፓስቡክ ላይ ብር ዘሎ ይገባል ብሎ የሚያስብ ትልቅ ችግር ነው። እንግዲህ በዚህ ዘመን በ21ኛው ሴንቸሪ እንዲህ አይነት አስተሳሰብ ብዙ አይጠበቅም። እኔ ህዝቡ እንዲገነዘብ ማለት የምችለው ሃይማኖት አይመስለኝም። ይሄ አክቹአሊ ሰዎች በግልጽ ሰው ያታለሉ ነው። የኢትዮጵያ ንግድ ባንክ የሰውን ገንዘብ አትመኝ ነው። የኢትዮጵያ ንግድ ባንክ በጸሎት ሂሳብ ላይ የሚጨመር ቁጥር የለም። ይሄንን ህዝቡ መገንዘብ አለበት። ሰርተህ ለፍተህ ያገኘው ነገር በጸሎት እንዲበረክትልህ ማድረግ ትችላለህ፣ እንዳይባክንብህ እና ይሄ ከየትም ጋር ከፓስቡክ ጋር ከማንም ሊያገናኝ አቅም ያለው ሰው የለም እዚህ ምድር ላይ። እና ይሄ ህዝቡ አይሳሳት ማለት ብቻ ነው የሚችለው። ከበቀደሙ ዝርፊያ ጋር ተያይዞ በመሰረታዊነት 1-2 ጥያቄዎች አሉኝ። የመጀመሪያው ድርጊቱን የፈጸሙ ሰዎችን እንዲመልሱ ጥሪ ያደርጋችሁ ነበር። እንዲመልሱ ጥሪ ስታደርጉ ደግሞ ከተጠያቂነት ነፃ እንድትሆኑ ብላችኋል። እውነት ከተጠያቂነት ነፃ ሆኑ የመለሱት? ከተጠያቂነት ነፃ ሆኑ እንዴት? የህግ የበላይነት አንድ። ሁለተኛው ከዚሁ ጋር የሚያያዘው ያልመለሱ ናችሁ ስትሉ ደግሞ በየብራንቾቻችሁ ላይ ፎቶግራፋቸውን ጭምር በስማቸው ገልጻችኋል። ምን አገባችሁ እናንተ? ንጹህ የሆኑ የመገመት የሰው ልጅን ህገ መንግስታዊ መብት መጻረር አይደለም ወይ? ይሄን ማድረግ የሚችለው ፍርድ ቤት ብቻ ነው። ፖሊስም ፍርድ ቤትን አስፈቅዶ ለመያዝ አስቸጋሪ ከሆነና በልዩ ሁኔታ ካልተፈቀደ በስተቀር የኢትዮጵያ ንግድ ባንክ እኚህ ሰዎች ዘርፈውኛል ብሎ የሰዎችን ፎቶግራፍ መለጠፍ በራሱ ህገ ወጥነት ነው። እንዴት? ማን ስለሆናችሁ ነው የለጠፋችሁት? እነኚህን ሰዎች ወዲያውኑ እኛ አሁንም ዛሬም ድረስ ወንጀለኛ ናቸው አላለም። ይሄን ገንዘባችንን ወስደዋል ነው። ገንዘባችን እንደወሰዱ ደግሞ 101% እናውቃለን። እነሱ አልወሰድንም አሉት፣ ቀሩ፣ አልመለሱላችሁም። ይሄን ማድረግ ያለበት ፍርድ ቤት ነው። ለምን እናንተም ይሄን ስርዓት ተከትላችሁ? አሁን እኮ እኔና እርሶ እኮ በህሊና እንተዋወቃለን። ተዘርፎባችኋል፣ ምንም ጥያቄ የለውም። እዛ አይታችሁ እኮ ነው አይደል? እንትኑ ላይ ነው እኮ ልክ እኮ ናችሁ። ወስደውባችኋል እያልከኝ ያለው ይሄን እጅህን ፍርድ ቤት ነው ፈርዶ ያንተ ነው ፍርድ ቤት መጥቶ ይለጥፍ። እናንተ ለምን ለጠፋ? ይሄ ምን ማለት ነው? ወደ መለጠፉ እንሻገራለን። አቅም ያላቸው አካላት አሁንም ህግና ስርዓትን ተጻረው ባሹት ጊዜ የፈለጋቸውን የማድረግ ልምምድ ውስጥ እንዳንገባ እሱን እንትኑ ራሽናሊውን አስረዳለሁ። እኛ አሁን ከዚህ በኋላ 15000 ሰዎች ገንዘባችን ወስደዋል። ይሄንን እናውቃለን። ሌላ ይሄን ስለመሆኑ የሚያስረዳን አይደለም። ሰራተኞች ስንት ይሆናሉ? የእናንተ ሰራተኞች ወስደውባቸዋል። ሰራተኞች የሰረዙ ሁሉ አሉ በሚባል ሰምተናል። አይደለም በዛ ደረጃ የደረሱ ሳይሆን የሰራተኞች ወደ 30 እንደዚህ የሚሆኑ ሰራተኞች በአጠቃላይ በአገሪቱ ካሉ ሰራተኞች ያ ትራንዛክሽን ሲሳተፉ አሉ የወሰዱ የትንንሽ ሳንቲሞች ናቸው። እነሱ እንደዚህ ሄቪ ገንዘብ አልነበረም እና ያው ግን ኢንቮልቭ አድርገዋል። አንዳንዱ ለሙከራ ነው። እኔ እንደዚህ ወሬ ስለሰማው
ችግር ደርሶ እንደሆነ ለማየት ብዬ ነው ያደረኩት። የተለያዩ ምክንያቶች ያቀርባሉ። ገና ኦዲት ላይ ምክንያታቸውን በደንብ አይተን ውሳኔ ከስራ የታገዱ ኦልሬዲ ያግደናቸዋል እና ግን እየተጣራ ነው ጉዳያቸው። መጨረሻ ውሳኔ አልደረስንም። ግን እኮ ሳያስበው ጤናማ ግብይት ውስጥ ያለ ደንበኛችሁም እዚህ ውስጥ እኮ የገቡ ነበሩ ነበር። ግን ያላሰበው እኮ ገንዘብ አለው ባላንስ ውስጥ እና ነፃ ወጣ በዛ። ግን ከራሱ ገንዘብ በላይ የወሰደውን ነው ወደዚህ። ይሄም ሆኖ እኛ በአንዴ ወንጀለኛ እኮ አላልንም። ገንዘባችን ትርፍ ወስዳቸዋል መልሱልን አለ። መለሱ ብዙዎቹ። በዛ ጥሪ ያስተላለፍ ደጋግመን ተናገርን። የመጀመሪያ ነገር የሆነው አሁን መልኩን ዛሬ ያለንበት ቻፕተርና የመጀመሪያው ይለያያል። እሁድ ቀን የነበረው ታሪክ የኢትዮጵያ ንግድ ባንክ ማን ብሩን እንደወሰደበት አያውቅም የሚል ነው የመጀመሪያው። ይሄን ሶሻል ሚዲያው በተለይ በደንብ የሚቀልድበት ቲክቶኩ በደንብ አሳምሮ ሲያወጣው የነበረ ነገር ነው። አያውቅም። አይ እናውቃለን መልሱልን ስንል አያውቅም። ኧረ ተው መልሱ እናውቃለን እኛ ሁሉንም ሲስተማችን ማንም ከውጭ የኛን ሲስተም አልነካም። ሲስተማችን በራሳችን ኤረር ሰርተን ነው ገንዘብ እየመለሰ ሲሰጣቸው የነበረ የራሳችን ሲስተም ነው። ብራችንን መልሱ፣ አንድ ሳምንት መልሱ፣ በቀጣዩ ሳምንት አሁን እንግዲህ ከዚህ በኋላ ያሉትን ስም እናወጣለን። አታውቋቸውም፣ አታወጡም። ቀጣይ ስም ብቻ አውጥተን አንቆምም፣ ፎቶአቸውን እናወጣለን። የታውቃና ሪከርድ የላቸውም። ሰዎች ምስላቸው ያለ ፈቃዳቸው ወደ ፍርዱ እንሸጋገራለን። ሰዎች አይደለም ማንም ሰው ከህግና ከህግ በላይ መሆን ተፈቅዶለት ነው እንደሰረቀው አይደለም። እሱን ነው መጠየቅ። እሱን ለመጠየቅ የማንም ሰው ምስል ያለ ፈቃዱ ሊሰራጭ አይችልም። በህገ መንግስቱ አለ ያለ ፈቃዱ ሊሰራጭ አይችልም። እንግዲህ ካለ ማን ነው ምስል አታሰራጭ የሚል ህገ መንግስት ላይ አልተጻፈም። ህገ መንግስቱ እንደ ያለ ፈቃዱ ተጽፏል። ምስሉን ማሰራጨት አይቻልም። እሱንም ይጨምራል። በምን ኢንተርፕሪቴሽን ይሄ 15000 ሰው በኮንቬንሽናል ህግ ሊፈታ የሚችል ችግር አይደለም። አንድ ማወቅ ያለባቸው ነገር ሰው ሲቹዌሽኖች አንድ ሰው በፍርድ ቤት ውሳኔ ሲያገኝ ንጹህ የሆኑ የመገመት መብት አለው የሚል በህገ መንግስቱ ተጠቅሷል። ይሄን ሰውዬ እናንተ እኮ ይሄን ወስዶብኛል ብላችሁ ነው የገለጻችሁ። አልያ እኮ ስለወሰደባችሁ ለፖሊስ ትነግሩትና ፖሊስ ደግሞ ሰውየውን ሲያጣ ፍርድ ቤት ያስፈቅድና ይሄን ነገሌ የተባለን አካል መያዝ ስላልቻለን ባለበት እንዲያዝ የሚል ፍርድ ቤት ፈቅዶ ነው። እናንተ ሳታስፈቅዱ በእናንተ አርማን የለጠፋችሁት ነው። እኛ ኔሚንግ ኤንድ ሼሚንግ የሚል ህግ አለ። ስሙን አውጥተህ ይሄ ሰውዬ ብሬን ወስዶብኛል ያያችሁ ንገሩትና ይመልሳል። ተባብረው ይከሷችሁ ካሳ ይተሰጣል። ይክሰሱ፣ ካሳ እንከፍላለን። ይምጣና ይጠይቀኝ። እኔ ሰርቅ ያለው ስሜን ግን ለጠፈ ብሎ ይከራከረኝና እንከራከራለን። እኔ በኖርበት አረጋው ነበር። እኔም በቂ ኤቪደንስ ያቀርባል። እኔ በኖርበት እንደውም ያንን መጀመሪያ ቀላን ሞራል የለም። ግን በዚህ አጋጣሚ ለህዝቡ 25 ሚሊዮን ብር ብቻ ልጨቀረ ገና እዚሁ ላይ ያይዘው ይመልሱ ስላለ ነው። ትራንዛክሽን ሞኒተር የሚያደርግ ቡድን አላችሁ። የውስጥ ችግር ተፈጥሮ ነው በሰራችሁት ኢረር ይሄ የሆነውና ይሄ ቡድን ጤናማ ግብይት አድርጎ ነው የወሰደው። እንግዲህ ግን እዛ ላይ አይታይም ወይ ሞኒተር ሲያደርጉ? ለምሳሌ አብዛኞቹ ተማሪዎች ሆነው ነው የተገኙት እና እነዚህ ተማሪዎች የሆነ ከ1000 ብር ከ2000 ብር በላይ አብዛኛውን ጊዜ አካውንታቸው ላይ የሌለ ትራንዛክሽናቸው በጣም ውስን የሆነ ይሄ ጉዳይ ደግሞ የተፈጸመው በዚያ ላይ ሌሊት እንዴት ማየት አቃተው? እንዴትስ መጠርጠር ተሳነው? ያንን ጤናማ ያልሆነ ገንዘብ ሲዘዋወር ሲያይ የሚል ከዚያ በዚህ ቀዳዳ ተጠቅሞ ነው እርሱ በሰጡት መግለጫ ላይ ያቺን የሆነ ነገር ለማሳደግ የሚባል አንድ እንትን ኦቶማይዝ ያደርጋቸው የነበረ አሰራር ነው የተፈጠረው። ከዚያ እሱን ቀዳዳ ተጠቅመው ነው የዘረፉት ሲሉ እሱን ቀዳዳ ከየት አግኝተው ነው መረጃ ተማሪዎች